70% የሚሆኑ ኮንተንት ክሬተሮች ከቪዚቢሊቲ ጋር በተያያዘ በጣም ይቸገራሉ። በሚሊዮኖች የሚቆጠሩ ቪዲዮዎች በየቀኑ አፕሎድ ይደረጋሉ። እናንተም ከነዚህ ሁሉ ቪዲዮዎች የእናንተ ቪዲዮ ነጥሮ ቫይራል እንዲወጣ የምትፈልጉ ከሆነ የኤስኢኦን ፕሪንሲፕል መረዳት በጣም አስፈላጊ ነው። ሰላም ውድ የቻናላችን ተከታታዮች፣ ለዚህ ቻናል አዲስ ስለሆናችሁ ናቲ ተፈሪ ይባላል። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት አሪፍ ሀሳቦች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ የምናየው የእናንተን ቪዲዮ ተደራሽነቱን ለማስፋት አስፈላጊ የሆኑትን የኤስኢኦ ቲፖችን እናያለን። ዩቲዩብ ቪዲዮ ጀማሪ ከሆናችሁ፣ ልምድ ያላችሁ ክሬተር ከሆናችሁ መጠቀም ያለባችሁን ኮንተንት ስትራቴጂ፣ ተገቢውን የእናንተ ቪዲዮ ትኩረት እንዲያገኝ ቫይራል እንዲወጣ የሚያግዛችሁን የኤስኢኦ ቲፖችን፣ ኤስኢኦ ስንል ደግሞ ሰርች ኢንጂን ኦፕቲማይዜሽን እንዴት መጠቀም እንዳለባችሁ የሚለውን ነገር እናያለን። የመጀመሪያው የምናየው ኪወርድ ሪሰርች ነው። ቪዲዮ ልትለቁ ስትሉ ቪዲዮ ከመልቀቃችሁ በፊት ቪዲዮችሁ ላይ እንደምትጨነቁት ሁሉ ኪወርዶች ላይ መጨነቅ ይኖርባቸዋል ማለት ነው። ኪወርዳችሁ የእናንተን ቪዲዮ ቫይራል እንዲወጣ ሰርች ሲደረግ የእናንተ ቪዲዮ ፑሽ እንዲሆን በጣም ያግዛችኋል። ለእነዚህ ደግሞ በጣም የሚጠቅሙ ብዙ አይነት ቱሎች አሉ። ለምሳሌ ጉግል ትሬንድ መጠቀም ትችላላችሁ፣ ቲዩብ በዲ መጠቀም ትችላላችሁ፣ ቪዲአይኪው በጣም ፌመሱ ደግሞ ቪዲአይኪው ነው። እነዚህ ምንድነው የሚያደርግላችሁ? የእናንተ ቪዲዮ ከእናንተ ቪዲዮ ጋር ሪሌት የሚያደርጉ ኪወርዶችን እዛ ላይ ራንክ ታርጎ ማየት ትችላላችሁ። ለምሳሌ የምግብ ከሆነ ቪዲዮችሁ ሰሩት ቻናላችሁ፣ ምግብ ላይ ሰው ምን ብሎ ሰርች ያደርጋል? ምግብ ላይ በጣም ብዙ አይነት ምግቦች አሉ። እነዛን ውስጥ ቱቶሪያልም ሊፈልግ ይችላል፣ ማየትም ሊፈልግ ይችላል። ሰርች የሚደረጉትን በራንክ ያሳያችኋል። ስለዚህ እንደዚህ ያህል ፐርሰንት ሰርች ይደረጋል እያለ ኮምፒቲሽኑ የዛ ኪወርድ ኮምፒቲሽን ሚዲየም ነው፣ ሃርድ ነው፣ ኢዚ ነው የሚለውንም ያሳያችኋል፣ ትራፊኩንም ማለት ነው። ስለዚህ አሁን ለምሳሌ ኢዚ ሬሲፒ ተብሎ ኪወርድ ብታስገቡለት ቪዲአይኪው ኢዚ ሬሲፒ ተብሎ 8% ሰርች ይደረጋል። ወይም ደግሞ አረንጓዴ ነው፣ ቢጫ ነው፣ ቀይ ነው። ስለዚህ አረንጓዴ ከሆነ ብዙ ተፎካካሪ የለባችሁም። ስለዚህ እሱ ብትጠቀሙት ሞር የእናንተ ቪዲዮ የመገኘት ቻንሱ ከፍ ይላል። ኩዊክ ዲነር፣ ቫላንታይን ዲነር ብቻ የሆነ ነገር እያደረጋችሁ ቴስት እያደረጋችሁ ሞር አሪፍ ራንኩን ይስጣችኋል። ከዛ በተጨማሪ ደግሞ እናንተ አንድ ሀሳብ ከሆነ ያላችኋል፣ ለምሳሌ ኩዊክ ሬሲፒ ከሆነ ብላችሁ ያስገባችሁለት ከእሱ ጋር ሪሌት የሚያደርጉትም ኪወርዶች ጨምሮ ለእናንተ ይሰጣችኋል። ይሄ ምን ያግዛችኋል? ኪወርዳችሁ ናቹራል እንዲሆንና የእናንተ ቪዲዮ ቫይራል እንዲወጣ ያግዛችኋል ማለት ነው። ስለዚህ እነዚህም ኪወርዶችን ማል የእናንተ ቪዲዮ ላይም እንደ ቪዲዮ ስክሪፕት ስትወጡ ብታካቷቸው መልካም ይሆናሉ ማለት ነው። ሁለተኛ የሚሆነው ታይትላችሁን ኦፕቲማይዝ ማድረግ ነው። ታይትል በጣም ወሳኝ ነገር ነው። መጀመሪያ ቪዲዮችሁ ጋር ሲመጣ የሚታየው ታይትላችሁ ነው። ቪወራችሁ የእናንተ ፎሎወር ሊሆን ይችላል፣ ሰብስክራይበር፣ ከዛ ውጭ ያለ ሰው ሪኮመንድ ተደርጎ ሲመጣ የሚያየው ታይትሉ ነው። ስለዚህ ታይትላችሁን ሞር አሪፍ ኪወርድ ያለው አሪፍ የሆነ ነገር ማስቀመጥ አለባችሁ ማለት ነው። ለምሳሌ ለምግብ ነው እያየን ያለ ነው። ስለዚህ ታይትላችንን ኩኪንግ ቲፕስ ከሚሆን እናንተ ራሱ ስትመልሱ አሁን ለምሳሌ ኩኪንግ ቲፕስ የምግብ አሰራር ቲፖች ከምንለው እና 5 ኢዚ ኩኪንግ ቲፕስ ከምንለው የቱ ይስበናል? ስለዚህ እናይቼ አሪፍ ምግብ ማብሰል ይችላለሁ ብሎ ያን ሰው እንትን እንዲል የሚረዳው ይሄኛው ነው ማለት ነው። ስለዚህ ታይትላችሁን ሞር ፍሬንድሊ ማድረግ፣ ኪወርዶችን ያዘለ ማድረግ ማለት ነው። ምን ብሎ ሰርች ያደርጋል? ኩኪንግ ቲፕስ ብሎ ያደርጋል ወይስ ኢዚ ኩኪንግ ቲፕስ ፎር ቢጊነርስ ብሎ ሰርች ያደርጋል? እንደዚህ አይነት ታይትላችሁ ላይ በደንብ መጨነቅ አለባችሁ ማለት ነው። ለምሳሌ ደግሞ አብዛኛው ጊዜ ሁላችንም እንደምታውቁት የሆነ ነገር ስንፈልግ ዩቲዩብ ላይ ግንገባና ሀውቱ ብለን ሰርች የምናደርገው። ስለዚህ እንደዚህ አይነት ኪወርዶችን ታይትል ላይ ማስቀመጥ ይኖርብናል ማለት ነው። ስለዚህ አቴንሽን ሞር ግራብ ያደርግልናል፣ ሞር ትራፊክ ያመጣልናል። ስለዚህ እናንተ ቪዲዮ ሞር ቫይራል የመውጣትና ሰርች ሲደረግ ፊት ለፊት ይመጣል ማለት ነው። ስለዚህ ኢዚ ኩኪንግ ቲፕስ ፎር ቢጊነርስ ብሎ ሰርች ሲያደርግ የእናንተ ቪዲዮ ሞር ፊት ለፊት እንዲመጣ ፑሽ ያደርግላችኋል ማለት ነው። ሶስተኛ የሚሆነው ዲስክሪፕሽን፣ የሆነ ዲቴል የተብራራ ነገር ማስቀመጥ ነው። ዩቲዩብ ላይ ስትለቁ ታይትል ታስቀምጣላችሁ፣ ዘንድ ዲስክሪፕሽን ፓርት አለ። ዲስክሪፕሽናችሁ ሞር እናንተ ቪዲዮ ላይ ያጠቃለለውን ነገር ብሬክ ዳውን አድርጋችሁ የምታስቀምጡበት ነው። ዛሬ የምናወራው እንደዚህ ነው ብላችሁ የሆነ ስለ እናንተ ቪዲዮ የሚገልጽ ነገር የምታስቀምጡበት። ከዛ በተጨማሪ ደግሞ ሌላ ቪዲዮ የተሰራችሁት ካለ ቪዲዮ ላይ ያወራችሁት ካለ የእነሱን ሊንክ የምታስቀምጡበት፣ ሶሻል ሚዲያ የምታስቀምጡበት፣ የተለያዩ ኪወርዶች ሃሽታጎች የምታስቀምጡበት ነው። ሞር ኢንጌጅ እንዲሆን ቪወራችሁ ሳይገባ ቪዲዮችሁን እዛ ጋር ቼክ ያደርጋል። ሞር ዲቴሉን ካየ በኋላ መግባት ይችላል። ያ ምን ይረዳችኋል? ዲስክሪፕሽናችን ላይ አሁን ቪዲዮ ታይትል ላይ ትንሽ ነው ማስቀመጥ የምንችለው፣ ዲስክሪፕሽን ላይ ግን በደንብ አድርገን ማስቀመጥ እንችላለን። ስለዚህ ያም ለኤስኢኦ ይረዳናል ማለት ነው። ስለዚህ ዲስክሪፕሽናችሁን ስለእናንተ ከምትሰሩት ስራ ከለቀቃችሁት ቪዲዮ ጋር ሪሌት የሚያደርግ ምን እንደሆነ የእናንተን ቪዲዮ የሚገልጽ ነገር ማስቀመጥ ይኖርባችኋል፣ ብሬክ ዳውን አድርጋችሁ ማለት ነው። አራተኛ የሚሆነው ታግስ ነው። ቪዲዮ አፕሎድ ስናደርግ ታግ ማስቀመጥ አለበት። ታግ ማስቀመጥ የሚጠቅመን ለምንድን ነው? አሁን ዩቲዩብ ላይ ታጎች በደንብ አስገቡ ይባላል። ታጎች የምናስገባው የእኛ ኮንተንት ስለምን እንደሆነ በደንብ አድርጎ አንደርስታንድ እንዲያደርገው በጣም ይረዳዋል ማለት ነው። አሁን ለምሳሌ የእኛ ቪዲዮ ሄልዝ ኩኪንግ ላይ ምንሰራ ከሆነ የእኛን ታግ
ማስቀመጥ የሚኖርብን ሄልዝ ጋር በተያያዘ ነው። ሄልዝ ሬሲፒ እያለን ኩኪንግ ቲፕስ እያለን ማስቀመጥ አለብን ማለት ነው። ያ ምንድን ነው የሚጠቅመን? ስለዚህ ቪዲዮችን የሄልዝ ምግቦችን እዛ ጋር ቪዲዮችን እያሳየን ያለ ነው። ስለዚህ ሰው ምን ብሎ ሰርች ያደርጋል የሚለውን ነገር አናላይዝ እናደርግና እሱን ማስገባት እንችላለን ማለት ነው። ለዚህም መጀመሪያ ላይ ያነሳነው ምኖች ይረዱናል። ቱዩበዲ ይረዳናል፣ ቪዲአይኪ ይረዳናል። ስለዚህ ሰዎች ሰርች አድርገው ሞሬኛ ቪዲዮ ቫይራል ይወጣ በራንኪንግ ያስቀምጥልናል። ታጎችን፣ ዲስክሪፕሽኖችን፣ ኪወርዶችን ስለሚሰጠን እሱን ማስገባት እንችላለን ማለት ነው። ስለዚህ እናንተን በተሻላችሁ መጠን ቪዲዮችሁን ሰሩ ታጎችን ማስገባት እንዳትረሱ። የሌሎችን ቪዲዮ አይዳችሁ ከሆነ ሜቢ ደግሞ የእናንተ ላፕቶፕ ላይ ቪዲአይኪውን ኤክስቴንሽን ጭናችሁ ከዩቲዩባችሁ ጋር አገናኝታችሁት ከሆነ አውቶማቲካሊ ያመጣላችኋል። የሆነ ደሰታችሁት እንደዚህ ብታረጉት ብሎ ሰጀስት ምርጫ ይሰጣችኋል። ከዛ በተጨማሪ ደግሞ ሌሎች ቪዲዮዎች በጣም ቫይራል የወጡ ቪዲዮዎች የተጠቀሙትን ታጎች፣ ዲስክሪፕሽኖች፣ ኪወርዶች ያሳያችኋል። ስለዚህ ሞር እናንተ ግራ ከገባችሁ እንኳን ከነሱ መውሰድ ትችላላችሁ። ስለዚህ ቪዲዮችሁ ላይ ታጎችን በተቻላችሁ መጠን ሪሌትድ የሚያደርጉትን ተጠቀሙ። አምስተኛ የሚሆነው ተምኔላችሁን በጣም ኢንጌጂንግ ማድረግ ይኖርባችኋል። ለምንድን ነው ተምኔላችን በጣም አድርገን ሳቢ እንዲሆን ምንፈልገው ካልን ቀጥታ የሚመጣላቸው መጀመሪያ ቪዲዮችሁን ስክሮል እያደረጉ ተምኔል ታይትል ነው ፊት ለፊት የሚያዩት እንጂ ቪዲዮችሁን ውስጥ ገብተው አይደል። ተምኔል ታይትላችሁንም ትንሽ ነው የሚያዩት እና ስለዚህ ተምኔላችሁ በተቻላችሁ መጠን ሳቢ መሆን አለበት ማለት ነው። አሁን ስለ ምግብ እያወራን ነው። አሁን ለምሳሌ ቪዲዮችሁ የኩኪንግ ነው ቪዲዮችሁ። ስለዚህ ኬክ እየሰራችሁ ነው እንበል። ቪዲዮችሁን ያሳያችሁት ኬክ እየሰራችሁ ከሆነ ያሳያችሁት ተምኔላችሁ በጣም አይከች መሆን አለበት ማለት ነው። ስትጠቀሙት የሰራችሁት አት ኤንድ የሰራችሁት ኬክ ይዛችሁ አንስታችሁ እሱን ይህንን ኬክ እንዴት እንደሰራው ምናምን ብቻ ታይፕ ጨምራችሁበት ቦልድ በሆነ ቴክስቶች የተለያዩ ነገሮች አድርጋችሁ ማሳየት። ያንን ስታሳዩ ሰዎችም ቪወሮቻችሁ ያንን ኬክ እንዴት እንደሰራችሁ ለምን አዳይንድ ሪዛልቱን እያሳያችሁ ያላችሁ። ስለዚህ ያንን ኬክ እንዴት እንደሰራችሁ ማወቅ ከፈለጉ ምን ማድረግ አለባቸው? እናንተን ተምኔል ክሊክ አድርገው ገብተው ቪዲዮችሁን ማየት አለባቸው ማለት ነው። ይሄ ምን ይጠቅማችኋል? እናንተ ሲቲአራችሁን ከፍ ያደርግላችኋል፣ ክሊክ ስሩ ሬታችሁን ማለት ነው። ስለዚህ የእናንተ ኤስሲኦ ላይ ኢምፓክት ያደርጋል ማለት ነው። ስድስተኛ የሚሆነው ኢንጌጅ እንዲያደርጉ ፕሮሞት ማድረግ ነው። ኢንጌጅ እንዲያደርጉ እንዴት ነው ፕሮሞት የምናደርገው? ለምሳሌ እናንተ ይህን ቪዲዮ እያያችሁ ያላችሁ ይህን ቻናል ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮሜንት አድርጎ ይህን ቪዲዮ ደግሞ ይህን ቻናል ሰብስክራይብ አድርጋችሁ ካልሆነ አሁኑኑ ሰብስክራይብ አድርጉ። እንደዚህ እያላችሁ ከኦዲየንሳችሁ ጋር ኤንጌጅ ማድረግ ነው ማለት ነው። ላይክ እንዲያደርጉ፣ ኮሜንት እንዲያደርጉ፣ ሼር እንዲያደርጉ፣ ሰብስክራይብ ካላደረጉ ሰብስክራይብ እንዲያደርጉ ኢንጌጅመንት መፍጠር ነው ማለት ነው። ስለዚህ ኮሜንት ባደረጉ ቁጥር እናንተም ገብታችሁ ኮሜንታቸውን፣ ጥያቄያቸውን እየመለሳችሁ ሞር ኢንጌጅመንት ትፈጥራላችሁ። የዛኔ ደግሞ የእናንተ ኮንተንት ሞር ቫይራል የመውጣት ቻንሱ ከፍ ይላል ማለት ነው። ለምንድን ነው? ሌላም ሰዎች እያዩት ነው። ኮሜንት አለው፣ ላይኮች አሉት፣ ሼሮች አሉት። ስለዚህ እናንተ ቪዲዮ ቫይራል ይወጣል። ምክንያቱም በጣም አሪፍ ኢንጌጅመንት ስላለው። ስለዚህ ዩቲዩብ አልጎሪዝም ብሎ የሚያስበው በጣም ኦዲየንስ ወዶታል፣ ኢንጌጅ እያደረገ ነው ከዚህ ቪዲዮ ጋር። ስለዚህ ለሌሎች ደግሞ አሪፍ ይሆናል። እነሱን ቢያዩት ብሎ ምን ያደርግላቸዋል? ፑሽ ያደርግላቸዋል ማለት ነው። ሰባተኛ የሚሆነው ኮንሲስተንሲ ኤንድ ስኬጁል ነው። እንዴት ነው ኮንሲስተንሲ እና ስኬጁላችሁ መጠበቅ ያለባችሁ? ግዴታ ወሳኝ ነገር ነው። ምክንያቱም ኮንሲስተንሲያችሁን ስጠብቁ ኦዲየንስ ቢልድ ማድረግ ትችላላችሁ። ስለዚህ ሁሌ የምትለቁ ከሆነ ኦዲየንሳችሁ አብራችሁ ቢልድ መሆን ይችላል። ከዛ በተጨማሪ ደግሞ ስኬጁል እያደረጋችሁ ነው ቪዲዮችሁ መልቀቅ ያለባችሁ። ምክንያቱም ኦዲየንሱ መች መጠበቅ እንዳለበት ማወቅ አለበት። በሳምንት 2 ነው 3 ነው የምትለቁት የሚለውን በሳምንት 1 የምትለቁት ማወቅ አለበት ማለት ነው። ስለዚህ ኦቨርኦል እንደዚህ ኮንሲስተንሲያችሁን ስጠብቁ ምን ያደርግላችኋል? የእናንተ ቪዲዮ ሞር ቫይራል የሚወጣ ኤስሲኦቻችሁ ይጨምራል። ምክንያቱም ሁሌ ቋሚ ምን አላችሁ? ቪዲዮር አላችሁ። ስለዚህ ቋሚ ኢንጌጅ የሚያደርጉ ሰዎች አላችሁ። ምክንያቱም እናንተ ቋሚ ኮንሲስተንስ ሆናችሁ ነው ቪዲዮ እየሰራችሁ ያላችሁ። ስለዚህ በቻላችሁ መጠን ኮንሲስተንሲያችሁን ጠብቁ። ስለዚህ አሁን ያወራናቸውን እንዳለ የኤስሲኦ ቲፖች የእናንተ ቪዲዮ ላይ አፕላይ አድርጋችሁ ቀጣይ ቻናላችሁ እንዴት እንዳደገ ማሳወቃችሁን እንዳትረሱ። ቴሌግራም ኮሚኒቲያችን ላይ ሊሆን ይችላል፣ ዩቲዩብ ኮሚኒቲ ላይ ሊሆን ይችላል። እነዚህን አፕላይ አድርጋችሁ እናንተ ቻናላችሁ ለውጡን አሳውቁኝ፣ እጠብቃለሁ። የዛሬ ቪዲዮ ይህን ይመስል ነበር። እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቴንክ ዩ።